እነዚህ ሳይቶቻችን ላይ ትልቅ ዲስካውንት ነው አዘጋጅተን እየሸጥን ያለነው። በፕሮግረስ መክፈል የሚፈልጉ ደንበኞቻችን የራሱ የሆነ የአከፋፈል ሲስተም አለው። ነዋሪው በሙሉ የሰው ልጅ የሚያስፈልጉትን ነገሮች በሙሉ አካተን ነው እየሰራን ያለነው ማለት። ለአንዳንድ ዝግጅት ማዘጋጃ የሚሆኑ ቴራስ አለው፣ የልጆች መጫወቻ አለው፣ ሊፍቶች አሉት፣ አውቶማቲክ ጄኔሬተር አለው። በአጭር ጊዜ የምናስረክባቸውና በረጅም ጊዜ የምናስረክባቸው ቤቶች አሉን። ከ78 ካሬ እስከ 153 ካሬ ድረስ ያገኛሉ ማለት ነው። ከባለ 1 እስከ ባለ 3 መኝታ ቤቶች ማለት ነው። አጠቃላይ አሁን እዚህኛው ላይ በፍሎር 3 ሰው ብቻ ነው የሚኖረው ማለት ነው። ደንበኞችን የቤት ባለቤት አድርጓል። የፈለጉትን የክፍያ አማራጮች መጠቀም ይችላሉ። የተወሰነ ቤቶች ብቻ ናቸው የቀሩት። አሁን ላይ G+10 ላይ ደርሰዋል ማለት ነው። በአንድ ዓመት ጊዜ ውስጥ ነው የምናስረክበው ማለት ነው። ሙሉ ፐርሰንት ለሚከፍሉ ደንበኞች 30% ቅናሽ አድርገን እነሱ 65% ብቻ ይከፍላሉ ማለት ነው። አንደኛው ኳሊቲው የቴምር ይህንን በሰዓቱ ማስረከብ ነው። አንዳንዱ ሳይቶች እንዲሁም ቀንም ብለው ነው የደረሱ። ደንበኞች የግንባታ ሂደቱን እያዩ የሚከፍሉበት ወደ 15 ዙር የሚሆን የክፍያ ዘዴዎች አሉ። ያለምንም የዋጋ ጭማሪ ቤቱ ሲያልቅ መረከብ ይችላሉ ማለት ነው። እዚህ አካባቢ ላይ የተለያዩ የእምነት ተቋማት፣ የመንግስት ተቋማት፣ ትምህርት ቤቶች፣ ሆስፒታሎች የሚገኙበት ነውና አሁን ላይ በጣም ተመራጭ ቦታ ነው ለመኖሪያ ማለት ነው። ከመኖሪያ ቤት በተጨማሪ ቴምር ሪል ስቴት የንግድ ማዕከል ለብቻው ይገነባል እና ይሸጣል። ቢያከራዩት የሚያተርፉበት ነው። ቢኖሩበትም ደግሞ በቆንጆ ዋጋ ስለሆነ ያዘጋጀ ነው። ይጠቀሙበት ቆንጆ ነው ብዬ አስባለሁ። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ለመኖሪያ ምቹ በሆነችው አያት አካባቢ ላይ በካሬ 61,000 ብር የተለያዩ የቤት አማራጮችን እያቀረበ የሚገኘውን ቴምር ሪል ስቴት ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እያቀረቡ የሚገኙትን የቤት አማራጮች በአጠቃላይ ምን ይመስላሉ፣ የካሬ መጠናቸው፣ እንዲሁም ደግሞ ቅድመ ክፍያቸውንና ሙሉ ክፍያቸውን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩኝ በአምላክ አበራ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ቴምር ነገር አለ እያለ ለተመልካቾች እናደርሳለን። ዛሬም ደግሞ ያሉትን አዲስ ነገሮች ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ እንተዋወቅ፣ ስምህንና የስራ ድርሻህን። እሺ፣ እንኳን ደህና መጣሽ በድጋሚ። ሀብታሙ እባላለሁ። እንግዲህ ድርጅታችን ቴምር ሪል ስቴት ይባላል። ያው ቴምር ሪል ስቴት የሚያውቀው ሰው አይኖርም ማለት ትንሽ ይከብዳል። አሁን ላይ ከተማው ላይ በጣም ታዋቂ የሆነ ሪል ስቴት ቴምር ሪል ስቴት ነው ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ካነሳን ለማያውቁትም እንዲሁም ደግሞ ለሚያውቁትም ለማስታወስ ያህል ቴምር ምን አይነት ስራዎችን የሚሰራ ድርጅት ነው፣ አሁን ላይ ምን እየሰራን የሚገኘው የሚለውን በተወሰነ መልኩ እናንሳና ዛሬ ስለመጣንበት ጉዳይ ደግሞ እንመለስበታለን። ቴምር ሪል ስቴት ከዚህ በፊት ከ6 በላይ ፕሮጀክቶችን ገንብቶ ደንበኞችን የቤት ባለቤት አድርጓል። የተለያዩ ቦታዎች ላይ 4 ኪሎ፣ ለቡ እንዲሁም ደግሞ ላፍቶ፣ አጣና ተራ ወደ አያት አካባቢ እንደዚህ ገንብተን ሰርተን አስረክበናል ማለት ነው። አሁንም ደግሞ በቅርቡ የምናስረክባቸው ቤቶች አሉ እንደዚሁ ሽጠን የጨረስናቸው ማለት ነው። እነዚህ ኦልሬዲ የተረከቡ ቤቶች ናቸው። አሁን ላይ እየተሰሩ ያሉት የተለያዩ ቦታዎች ላይ ግንባታ ላይ ያሉ ቤቶች አሉን። ከግራውንድ እስከ ኦልሞስት ስትራክቸራቸው ያለቁ ቤቶች ድረስ ማለት ነው እየሸጠን ያለ ነው። ከባለ 1 እስከ ባለ 3 መኝታ ቤቶች የተለያዩ ቦታዎች ላይ እየሸጠን እንገኛለን። በዋናነት ቦታዎችን ለመጥቀስ ያክል ፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ፣ እንዲሁም ደግሞ አያት ሎሚ አድጋ፣ አያት ፈረስ ቤት፣ በተጨማሪም ደግሞ ሌላ ደግሞ በቅርብ የምናስረክበው ኢትዮ አሊያንስ ፍሬንስ የሚባለው ወይም ደግሞ ፒያሳ አካባቢ ማለት ነው። እዛ ጋም በቅርብ የምናስረክበው ሳይት ነው። ሌሎቹ ደግሞ ያው በግንባታ ላይ ወይም ደግሞ በቅርብ ለሽያጭ ያወጣናቸው አዋሬ እና እንዲሁም ደግሞ ሳር ቤት ቫቲካን ኤምባሲ አካባቢ ላይ ወረድ ብሎ እዛ አካባቢ ያለን ማለት ነው። በተጨማሪም አሁን ላይ አዳዲስ የወጡ ሳይቶች አሉ ለሽያጭ ከቆንጆ ኦፈሮች ጋር ማለት ነው። እነዛም ሳይቶች ደግሞ አዋሬ እና እንዲሁም ደግሞ ሳር ቤት ቫቲካን ኤምባሲ አካባቢ ላይ ማለት ነው አዳዲስ ሳይቶች አውጥተናል። ምናልባት እዚህ ቦታ ላይ ከታች ጀምሮ ፍሎር የሚፈልጉ ደንበኞች ከታች ጀምሮ ማግኘት ይችላሉ ማለት ነው። በቅርብ የወጣ ስለሆነ እዛ ጋ አሁን ከአዋሪ ላይ ከባለ 1 እስከ ባለ 3 መኝታ ቤቶች በተለያየ ካሬ አማራጮች አለ ማለት ነው።
እንዲሁም ደግሞ ሳር ቤት ቫቲካን አካባቢ ደግሞ ባለ 2 እና ባለ 3 መኝታ ቤቶች ናቸው። እነዚህ ሳይቶቻችን ላይ ትልቅ ዲስካውንት ነው አዘጋጅተን እየሸጥን ያለ ነው ማለት ነው እና እነዚህም ዲስካውንቶች ደግሞ ሙሉ ፐርሰንት ለሚከፍሉ ደንበኞች ቅናሽ አድርገን እነሱ 65%ን ብቻ ይከፍላሉ ማለት ነው። 35% ቅናሽ ስናደርግላቸው ለምሳሌ ሙሉ ፐርሰንቱ ሲከፍሉ ሚኒመም ከ5.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ ማግኘት ይችላሉ ማለት ነው። ይሄ የት ነው? ሳር ቤት ቫቲካን ኤምባሲ አካባቢ ላይ ማለት ነው። ሙሉ ክፍያ ከ5.8 ሚሊዮን ብር ጀምሮ ማለት ነው። አዋሪ ላይም ደግሞ ጀስት እንደዚሁ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ ማለት ነው። ይሄ በአንድ ጊዜ ለሚከፍሉ ደንበኞቻችን ማለት ነው እና ከዚህ ውጭ ደግሞ ምናልባት በፕሮግረስ መክፈል የሚፈልጉ ደንበኞቻችን የራሱ የሆነ የአከፋፈል ሲስተም አለው። በፕሮግረስ የተቀመጠ ማለት ነው። ደንበኞች የግንባታ ሂደቱን እያዩ የሚከፍሉበት ወደ 15 ዙር የሚሆን የክፍያ አማራጮች ወይም ደግሞ የክፍያ ዘዴዎች አሉ ማለት ነውና የፈለጉትን የክፍያ አማራጮች መጠቀም ይችላሉ። ሙሉ ለሚከፍል ደንበኛ እንዳልነው 35% ቅናሽ አድርገን መሸጥ እንችላለን ማለት ነው። በጣም ጥሩ። ሰዎች ቴምር ጋር መጥተው የቤት አማራጮችን ቢፈልጉ ከስንት ካሬ ጀምሮ ነው ማግኘት የሚችሉት? አሁን እኛ ጋር እሺ በሁለት እንክፈለውና ምናልባት በአጭር ጊዜ የምናስረክባቸውና በረጅም ጊዜ የምናስረክባቸው ቤቶች አሉን። አሁን በቅርብ ያወጣናቸው ሳይቶች አዋሬና እንዲሁም ደግሞ እዚህ ቫቲካን ኤምባሲ ጋር ወይም ደግሞ ሳር ቤት አካባቢ ቫቲካን ኤምባሲ ጋር ያሉት እነሱ ከ78 ካሬ እንዳጠቃላይ የሁለቱንም አንድ ላይ አድርጌ ስነግረሽ ከ78 ካሬ እስከ 153 ካሬ ድረስ ያገኛሉ ማለት ነው። ከባለ 1 እስከ ባለ 3 መኝታ ቤቶች ማለት ነው። የካሬ አማራጮች አሉን። እነዚህ ማግኘት ይችላሉ። ሌላው ደግሞ በአጭር ጊዜ የምናስረክባቸው ቤቶች በአንድ ዓመትና በአንድ ዓመት ከ6 ወር ጊዜ ውስጥ የምናስረክባቸው ቤቶች ናቸው። እነሱም ደግሞ አያት ሎሚያድ እና እንዲሁም ደግሞ አያት ፈረስ ቤት ጋር የሚገኙት ሳይቶቻችን ናቸው ማለት ነው። ምናልባት የተወሰኑ ስቶኮች ናቸው ያሉት አሁን ላይ አቬሌብል የሆኑት ከ108 ካሬ ጀምሮ እስከ 137 ካሬ ባለው ሬንጅ ውስጥ ባለ 3 መኝታ ቤቶች አሉ ማለት ነው። እነዚህም ሳይቶች ላይ ደግሞ ምናልባት 100% ለሚከፍል ደንበኛ ታላቅ ቅናሽ አድርገንላቸዋል ማለት ነው። የዚህም 35% ቅናሽ አድርገንበታል። ያ ማለት 65%ን በአንድ ጊዜ ከፍለው ያለምንም የዋጋ ጭማሪ ምንም አይነት ጭማሪ ሳይኖርባቸው ቤቱ ሲያልቅ መረከብ ይችላሉ ማለት ነው። እንደ አጠቃላይ ስናየው ከ6.6 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። ባለ 3 መኝታ ቤት ማለት ነው። እንግዲህ እስካሁን እያነሳናቸው የመጣናቸው የቤት አማራጮችን ነው። ምናልባት ቴምር ሪል ስቴት ከቤት አማራጮች በተጨማሪ የንግድ ሱቆችን ያቀርባሉ? መልካም። ምናልባት አሁንም አላነሳሁትም። ከመኖሪያ ቤት በተጨማሪ ቴምር ሪል ስቴት የንግድ ሱቆችን ወይም ደግሞ የንግድ ሞሎችን ለብቻቸው የሚገነቡ የንግድ ማዕከል ለብቻው ይገነባል እና ይሸጣል። እስካሁን ድረስ ፒያሳ ላይ ገንብተን እየሸጥን ነበርና በጣም በቆንጆ ዋጋ ነበር ያቀረብነው። አሁን ላይ ግን ፒያሳ ላይ በጣም የተወሰኑ ሱቆች ናቸው የቀሩን። ግራውንድ ላይ በ7 ሚሊዮን ብር ማግኘት ይችላሉ። ሙሉ ክፍያው ማለት ነው። ሙሉ ክፍያው 7 ሚሊዮን ነው። ግን ቅድመ ክፍያ ደግሞ ከ2.8 ሚሊዮን ብር ጀምሮ የቀሩት ሱቆች ላይ እነዚህ ማግኘት ይችላሉ ማለት ነው ቅድመ ክፍያው። ሌላው ደግሞ በፕሮግረስ የሚከፍሉት ነው። ሌላው አዲስ ይዘነው የመጣ ነው ገላን ኮንዶሚኒየም ጋር እዛ ጋር አዲስ ሞል ግዙፍ የንግድ ማዕከል እየገነባን እንገኛለን። ሙሉ የንግድ ማዕከል ብቻ ነው። ምንም የመኖሪያ ቤት አፓርትመንት ሚክስድ ያልሆነ ማለት ነው እና እዛ ጋር ደግሞ እንደ አጠቃላይ ሙሉ ክፍያው ከ2.5 ሚሊዮን ብር ጀምሮ ማግኘት ይችላሉ ማለት ነው። ቅድመ ክፍያው ደግሞ 500 ሺህ ብር ነው። ቀሪው ደግሞ በፕሮግረስ እያዩ በ2 ዓመት ጊዜ ውስጥ ከፍለው የሚጨርሱት የንግድ ሱቅ ነው ማለት ነው እና እዚህ ቦታ ላይ የሚፈልጉ ደንበኞች ገላን ላይ እነዚህን አማራጮች አቅርበናል። በጣም ጥሩ። እንግዲህ ያው እኛ ለተመልካቾቻችን ልናደርስ የመጣ ነው ቴምር ሪል ስቴት የተለያዩ የቤት አማራጮችን በተለያዩ ቦታ ላይ ያቀርባል። ዛሬ ግን ፕሮግረሳቸው ከፍ ያለ በአጭር ጊዜ ውስጥ የሚረከቡ ሳይቶቻችሁን እጃችሁ ከምን ለማለት እና ቦታ ላይ ደርሰን ደግሞ ምን ይመስላል የሚለውን ለተመልካች ለማድረስ ነው እና ምናልባት ፕሮግረሳቸው በአጭር ጊዜ ውስጥ የምታስረክቡት ሳይቶቻችሁ የሚገኙት ስፔሲፊኬት ነው፣ እንዲሁም ደግሞ ሄደንም ለማየት እንዲመቸን እሱን ግልጽ እናድርግ። ምናልባት በአጭር ጊዜ የምናስረክባቸው የአያቱን ጠቀስኩ እንጂ ኦልሬዲ ፕሮግረሳቸው ያለቁ ቤቶች ለምሳሌ ሀይሌ ጋርመንት እዛ ጋር ባለ 3 መኝታ ቤቶች ማግኘት ይችላሉ ደንበኞች። እዛም የተወሰኑ ቤቶች ናቸው የቀሩን። ሌላ ደግሞ ኢትዮ አላንስ ፍራንስ ጋር ማለት ነው
እዛም ባለ 3 መኝታ በጣም ትንሽ ቤቶች ናቸው ያሉት እና እነዚህ በአጭር ጊዜ የምናስረክባቸው ናቸው። ግን ለማሳየት ያክል ዛሬ የአያት አካባቢ ላይ ያሉትን ሳይቶች ለደንበኞቻችን ብናሳያቸው የተሻለ ነው ብዬ አስባለሁ። በጣም ጥሩ። ስለዚህ ወደዛ እናቅና። መልካም፣ ደስ ይለኛል። አባ ከሚገኘው አንዱ ሳይታችሁ አካባቢ ላይ ነው የምንገኘው። ለተመልካች ግልጽ እንዲሆን አሁን ያለንበት አካባቢ የት ነው የሚለውን እናንሳና ወደ ሳይቱ ደግሞ ጠጋ ብለን ያለውን ነገር እንጨርሳለን። መልካም። እሺ፣ አሁን የምንገኘው አያት አካባቢ ነው። ለመኖሪያ እጅግ ምቹ የሆነው መንደር ላይ ማለት ነው። አሁን ብዙ ሰዎች ለመኖሪያ እየመረጡት ያለው መንደር አያት ነው ማለት ነው እና በጣም ቆንጆ ሰፈር ነው ማለት ነው እና እዚህ አካባቢ ላይ የተለያዩ የእምነት ተቋማት፣ የመንግስት ተቋማት እንዲሁም ደግሞ ትምህርት ቤቶች፣ ሆስፒታሎች የሚገኙበት ነው እና እዚህ አካባቢ ላይ እንግዲህ አሁን ላይ በጣም ተመራጭ ቦታ ነው ለመኖሪያ ማለት ነው እና ቅድም እንደነገርኩሽ ምናልባት ኦፊስ ላይ አሁን ላይ በማለቅ ላይ ያሉ አፓርትመንት ቤቶቻችን መካከል አንደኛው አሁን የምንገኝበት አቻንቴ ሳይት ይባላል። ፊት ለፊታችን ነው። የተወሰነ ቤቶች ብቻ ናቸው የቀሩት። አሁን ላይ G+10 ላይ ደርሰዋል ማለት ነው። በአንድ ዓመት ጊዜ ውስጥ ነው የምናስረክበው ማለት ነው። ሁለት አይነት አከፋፈል ሲስተም አለው። መደበኛ የአከፋፈል ሲስተም አለው። ሌላው ደግሞ ቅናሽ ያደረግንበት ማለት ነው። መደበኛው አከፋፈል ሲስተም የመጀመሪያ ክፍያው ከከፈሉ በኋላ ቀሪውን ደግሞ በፕሮግረስ ቀስ እያሉ በአንድ ዓመት ጊዜ ውስጥ ከፍለው የሚጨርሱት ይሆናል ማለት ነው። ሌላኛው ደግሞ በዲስካውንት ያደረግነው ነው። ለምሳሌ 65% የሚከፍሉ ደንበኞች እዚህ ሳይት ላይ 65%ቱን ከከፈሉ 35%ቱን ኦፍ እናደርግላቸዋለን ወይም ደግሞ ዲስካውንት እናደርገዋለን ማለት ነው። 35%ቱ መክፈል አይጠበቅባቸውም ማለት ነው። እንዳጠቃላይ አሁን እዚህኛው ላይ ያው በፍሎር 3 ሰው ብቻ ነው የሚኖረው ማለት ነው። G+ ስንት ነው የምትገነቡት ማለት ነው? G+10 ድረስ ነው። ኦልሞስት ጨርሳችሁታል? ኦልሞስት ጨርሰናል። በጣም ጥሩ። እንግዲህ ጥሩ አካባቢ ላይ ያለ ይመስለኛል። ብዙዎችም ደግሞ ለመኖር የሚመርጡት አካባቢ ይመስለኛል እና ምናልባት እዚህ አፓርትመንት ላይ ሰዎች ምን ፋሲሊቲዎችን ማግኘት ይችላሉ የሚለውን ብናነሳ መልካም። እንግዲህ የመጀመሪያው ሳይቱን እንደምታዩ ነው። እዚህ ደረጃ ላይ ደርሷል። ምን ያካትታል ያልሽን ጥያቄ እዚህ ውስጥ ለምሳሌ ነዋሪው በሙሉ የሰው ልጅ የሚያስፈልጉትን ነገሮች በሙሉ አካተን ነው እየሰራን ያለ ነው ማለት ነው እና ቴራስ ለአንዳንድ ዝግጅት ማዘጋጃ የሚሆኑ ቴራስ አለው። የልጆች መጫወቻ አለው። ሊፍቶች አሉት። አውቶማቲክ ጄኔሬተር አለው። ሰው ሁሉንም ነገር አሟልተን ነው እየሰራን ያለ ነው ማለት ነው። በጣም ጥሩ። እዚህ ላይ አሁን ግልጽ ለማድረግ ያህል ሰዎች ከባለ ስንት መኝታ ነው ማግኘት የሚችሉት እንዲሁም ደግሞ የዚህ ላይ የሚያገኙት የዋጋ መጠንስ ምን ይመስላል የሚለውን ያው ቢሮ ላይ ብናነሳውም ግልጽ አድርገን እንላፍ ብዬ ነው። እንደ አጠቃላይ ምናልባት ይሄኛው አንደኛው ሳይታችን ነው። አሁን ያለንበት አንደኛው ሳይት ነው። አንደኛው ደግሞ አያት ፈረስ ቤት ጋር አለ። ሁለቱንም አጠቃላይ እንደ አጠቃላይ ከ6.6 ሚሊዮን ብር ጀምሮ ባለ 3 መኝታ ናቸው። ከ6.6 ሚሊዮን ብር ጀምሮ ሙሉ ክፍያቸው ያ ማለት 65% ለሚከፍሉ ደንበኞች ማለት ነው። ስለዚህ ከ6.6 ሚሊዮን ብር ጀምሮ ማግኘት ይችላሉ ማለት ነው። ያኛው አያት ፈረስ ቤት ጋር ያለው በአንድ ዓመት ከ6 ወር ጊዜ ውስጥ የምናስረክበው። በጣም ጥሩ። ቴምርን መጥተው እንዲመርጧችሁ ወይንም ደግሞ ያሉትን የቤት አማራጮች እንዲገዙ የሚያደርጋችሁ እንደ ድርጅት ኳሊቲያችሁን ማንሳት ብንችል? ያው ቴምር ሪል ስቴት ዋነኛ ኳሊቲው ምንድነው? ደንበኞች ቤታቸውን ከገዙ በኋላ ምንድነው በሰዓቱ መረከብ ይፈልጋሉ። አንደኛው ኳሊቲው የቴምር ይሄንን በሰዓቱ ማስረከብ ነው። አንዳንዱ ሳይቶች እንዲሁም ቀንም ብለው ነው የደረሱት። ሌላኛው ኳሊቲው ደግሞ ትልቅ ዲስካውንት ነው። ትላልቅ ዲስካውንቶች በማዘጋጀት ቴምር ሪል ስቴት ይታወቃል። ሶስተኛው ደግሞ ኳሊቲው ምንድነው? በተመጣጣኝ ዋጋ ነው ለደንበኞች ቤቶችን የሚያቀርበው ማለት ነው። በተመጣጣኝ ዋጋ ነው። ብዙ ሰዎች አፎርድ የሚያደርጉትን ነው የሚያቀርበው ማለት ነው። እነዚህ ዋናዎቹ ነገሮች ናቸው ማለት ነው። በጣም ጥሩ። ሰዎች እነዚህን የቤት አማራጮች እንዲሁም ደግሞ ቢሮ ላይ ያነሳናቸውን የንግድ ሱቆች እናንተ ጋር መጥተው መግዛት ቢፈልጉ በምን አይነት መልኩ ነው መግዛት የሚችሉት? መልካም። እኛም ማግኘት የሚችሉ ደንበኞች የምናስቀምጠው ስልክ አለ። በዛ ስልክ ደውለው ከኛ ጋር ማግኘት ወይም ደግሞ ወደ ኦፊስ መምጣት ይችላሉ። ሳይቶቹንም መጎብኘት ይችላሉ ማለት ነው። በተጨማሪም ደግሞ ዋትሳፕ ላይም ውጭ ሀገር ያሉ ደንበኞችም ካሉ ዋትሳፕ ላይም ኮሚኒኬት ማድረግ እንችላለን ማለት ነው። እንግዲህ እዚህ ሳይት ላይ የተወሰኑ ቤቶች ስለሆኑ የቀሩም እንዳያመልጣቸው ልላቸው ፈልጋለሁ። ከዛ ውጭ ደግሞ ሌሎች ሳይቶችም የሚፈልጉ ከሆነም ደግሞ እንደዚሁ ከግራውንድ ጀምሮ እየሰራናቸው ያሉ ከቆንጆ ዲስካውንት ጋር ያሉ ሳይቶች ስላሉ እነዛንም ኦፈሮች መጠቀም ይችላሉ ማለት ነው። በጣም ጥሩ የሆነ ማብራሪያዎችን ነበረ ከቢሮ እስከ ሳይት ድረስ ሲሰጠኝ ነበረው። ምናልባት የቀረ ነገር ካለ ወይንም ደግሞ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። መልካም። ሌላቸው የምፈልገው ነገር ወይም የምጨምረው ነገር ምንድነው? አብዛኛውን ነገር ብዬዋለሁ። ምናልባት ደንበኞች
ይሄንን እድል መጠቀም አለባቸው ብዬ እኔ እመክራቸዋለሁ። በጣም ትልቅ ዲስካውንት ነው። 35% ቅናሽ ማለት በጣም ትልቅ ዲስካውንት ነው እና ቢያከራዩት የሚያተርፉበት ነው። ቢኖሩበትም ደግሞ በጣም በቆንጆ ዋጋ ስለሆነ ያዘጋጀ ነው። ይጠቀሙበት። ቆንጆ ነው ብዬ አስባለሁ። በጣም ጥሩ። ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። ቴንክ ዩ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ቴምር ፕሮፐርቲስ ጋር ተገኝተን አያት አካባቢ ያስገነባቸው የሚገኙትን የተለያዩ የቤት አማራጮች ምን እንደሚመስሉ ወደ እናንተ አድርሰናችሁ ነበረ። እነዚህ የቤት አማራጮች ግንባታቸው 85% የደረሱ ሲሆን እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን።